ኤፌሶን ምዕራፍ 5 ክርስቲያናዊ ምልልስ ሐዋርያው ጳውሎስ ኤፌሶን 5 ላይ ብቻ እንዴት መመላለስ እንዳለብን በምን አይነት መንገድ መመላለስ እንዳለብን 5 ነገሮችን አስቀምጧል። አንደኛ ኤፌሶን ምዕራፍ 5 ቁጥር 2 ላይ በፍቅር ተመላለሱ ይለናል። ሁለተኛ ኤፌሶን ምዕራፍ 5 ከቁጥር 3 ጀምሮ እስከ 7 በቅድስና ተመላለሱ ይለናል። ሶስተኛ እዚያው ምዕራፍ ላይ ከቁጥር 8 ጀምሮ እስከ 14 በብርሃን ተመላለሱ እንደ ብርሃን ልጆች ተመላለሱ ይለናል። አራተኛ ከቁጥር 15 እስከ 17 ድረስ በጥበብ ተመላለሱ ይለናል። አምስተኛ ደግሞ የነዚህ ነገሮች ሁሉ ዋና ነገር ስለሆነ በመንፈስ ምን በሉ ተመላለሱ፣ በመንፈስ ቅዱስ ተሞሉ፣ በመንፈስ ቅዱስ ተመላለሱ ይለናል። እንግዲህ ጌታ እስከፈቀደልን ድረስ እነዚህን ትምህርቶች እንመለከታለን ማለት ነው። ዛሬ የምንመለከተው በፍቅር ተመላለሱ የሚለውን ነው። ስለዚህ እዚያው ኤፌሶን ምዕራፍ 5 ቁጥር 1 ጀምሮ የእግዚአብሔር ቃል እንዲህ ይላል። አባባ ጸጋ ጨምርልን። ኤፌሶን ምዕራፍ 5 ከቁጥር 1 ጀምሮ እስከ 2 ድረስ እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ፣ ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለናንተ ራሱን አሳልፎ እንደሰጠ በፍቅር ምን በሉ ተመላለሱ። እግዚአብሔር ይመስገን። የመጀመሪያው በፍቅር ምን በሉ ነው ተመላለሱ። በፍቅር ተመላለሱ ከማለቱ በፊት ቁጥር 1 ላይ እንግዲህ እንደተወደዱ ልጆች በማን እንደተወደዱ? በእግዚአብሔር እንደተወደዱ ልጆች። እግዚአብሔር ይወደናል ቅዱሳን። የእርሱ ፍቅር በቀራንዮ በልጁ በክርስቶስ ኢየሱስ በኩል ተገልጦልናል። ጌታ የተመሰገነ ይሁን። ስለዚህ በእግዚአብሔር የተወደዳችሁ ናችሁ፣ በእግዚአብሔር የተፈቀራችሁ ናችሁ። ከዚያ የተነሳ እግዚአብሔር እኛን ስላፈቀረን ምን አደረገ? የሚወደውን አንድያ ልጁን አሳልፎ ሰጠን። ዮሐንስ በመልእክቱ ምዕራፍ 4 ላይ ምን አለ? ፍቅር እንደዚህ ነው አለ። ፍቅር በዚያ ሰዓት ላይ ግሪኮች እየተፈላሰፉ ስለ ፍቅር ብዙ ዲፋይን ያደረጉት ነገር አለ። አልጣመውም። የሰው ፍቅር ሰጥቶ በመቀበል ላይ የሚመሰረት ነው። የሰው ፍቅር የጎደለውን በመሙላት ላይ የሚመሰረት ነው። የሰው ፍቅር በሁኔታ ላይ የሚመሰረት ነው እና እነዚያ ስለ ሰው ፍቅር ብዙ ድርሰቶችን የጻፉ የግሪክ ጥበቦች ፈጽሞ አላስደሰቱትም። ነገር ግን እኛ ጋር አንድ የተገለጠ ፍቅር አለ። እኛ ጋር አንድ የተገለጠ ፍቅር የግሪክ ፈላስፋዎች ያላገኙት አንድ ፍቅር አለ። ስለዚህ ፍቅር እንደዚህ ነው። እኛ እግዚአብሔርን እንደወደድነው ሳይሆን እርሱ እኛን ምን እንዳለን እንደወደደን የፍቅር አቅጣጫ አድራሻውን ራሱ አቅጣጫውን ጠቆመን። ትክክለኛ ፍቅር ከሰው የሚመነጭ ሳይሆን ከታች ወደ ላይ ሳይሆን ከላይ ከአብ ዘንድ ወደ ታች ወደ ሰው ልጆች የተገለጠ ነው። ስለዚህ ፍቅር እንደዚህ ነው። ትክክለኛ ፍቅር እንደዚህ ነው። እኛ እግዚአብሔርን እንደወደድነው ሳይሆን እርሱ እኛን ምን እንዳለን እንደወደደን። ስለወደደን ምን አደረገ? የሚወደውን አንድያ ልጁን መስዋዕት አድርጎ አሳልፎ ሰጠን። አባባ እናመሰግንሃለን። ልጁን ኢየሱስ ክርስቶስን በመስጠት ፍቅሩን ገልጦልናል። ከዚህ የበለጠ ፍቅር ለማንም የለውም። እግዚአብሔር ይመስገን። ቀጥሎስ አብ ልጁን በመስጠት ፍቅሩን ገለጠልን። ጌታ ኢየሱስ ክርስቶስስ ምን አደረገ? ራሱን ሕይወቱን አሳልፎ በመስጠት ፍቅሩን ምን አለልን? ገለጠልን። ዮሐንስ ወንጌል ላይ ከምዕራፍ 13 ጀምሮ እስከ ምዕራፍ 15 ድረስ የእርሱን ፍቅርና እኛ ደግሞ እንዴት መመላለስ እንዳለብን የፍቅርን ትእዛዝ በሚሰጠን ሰዓት ላይ ምን አለ ኢየሱስ? ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የበለጠ ፍቅር ለማንም የለውም። ስለዚህ ኢየሱስ ደግሞ ራሱን ሕይወቱን አሳልፎ በመስጠት ፍቅሩን ምን ብሎልናል? ገልጦልናል። ጌታ ኢየሱስ ክርስቶስ የአብ ፍቅር መገለጥ ነው። የአብ ፍቅር መታየት ነው። ጎልጎታ ላይ የአብ ፍቅር ነው የተገለጠው። በማ በኩል? በክርስቶስ በኩል። ስለዚህ አብ እኛን ስለወደደ ልጁን ሰጠን። ኢየሱስ ክርስቶስ እኛን ስለወደደ ሕይወቱን ሰጠን። ያንን የአብንና በወልድ በኩል የተገለጠውን ይህንን ዘላለማዊ ፍቅር ደግሞ በባለ 50 ቀን ወደ ውስጣችን የገባው መንፈስ ቅዱስ ምን አለልን? በቃሉ በኩል አብራራልን። የተወደድንበትን የፍቅር ልክ፣ የተወደድንበትን የፍቅር መጠን ማን ገለጠልን? መንፈስ ቅዱስ ገለጠልን። ስሙ የተባረከ ይሁን።
እግዚአብሔር አብ ልጁን ሰጠን የሚል መዝሙር አለ አይደል? እግዚአብሔር አብ ልጁን ሰጠን፣ እግዚአብሔር ወልድ ራሱን ሰጠን፣ መንፈስ ቅዱስ ቃሉን ሰጠን፣ ቃሉ እኛን ለወጠን። እግዚአብሔር አብ ልጁን ሰጠን፣ እግዚአብሔር ወልድ ራሱን ሰጠን፣ መንፈስ ቅዱስ ቃሉን ሰጠን፣ ቃሉ እኛን ለወጠን። ቸር አምላክ ባለጸጋ ዘወትር እጁን የዘረጋ አያልቅበት ሁሌ ሙሉ ሃሌሉያ በሉት። ሃሌሉያ 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 ሃሌሉያ። ክብር ለእግዚአብሔር፣ ክብር ለእግዚአብሔር ይሁን። ክብር ለኢየሱስ፣ ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ፣ ክብር ለመንፈስ ቅዱስ፣ ክብር ለአንድ አምላክ፣ ክብር ለአንድ አምላክ። ሃሌሉያ። ስለዚህ እግዚአብሔር አብ ማንን ሰጠን? ልጁን ሰጠን። ፍቅሩን የገለጠልን አንድያ ልጁን በመስጠት ነው። ምክንያቱም የሱን ፍቅር ሊገልጥለት የሚችል መላእክት ሰፈር ስለሌለ፣ የሱን ፍቅር ሊገልጥለት የሚችል ከነቢያት መካከል ስለሌለ፣ ከብሉይ ኪዳን የእምነት አባቶች መካከል የእግዚአብሔርን ፍቅር ሊገልጥ የሚችል ማንም የለም። ከሰማይ መላእክቶች መካከል የእግዚአብሔርን ፍጹም ፍቅር ሊገልጥ የሚችል የለም። የእግዚአብሔርን ፍጹም ፍቅር፣ ዘላለማዊ ፍቅር፣ አጋፔ ተብሎ የሚጠራውን በሁኔታ ላይ ያልተመሰረተ ዘላለማዊ ፍቅር ሊገልጥለት የሚችለው ማን ብቻ ነው? አንድያ ልጁ ኢየሱስ ክርስቶስ ብቻ ነው። ስለዚህ ልጁን በመስጠት ፍቅሩን ገለጠ። ቀጥሎስ ኢየሱስ ክርስቶስ ሕይወቱን አሳልፎ በመስጠት ፍቅሩን ገለጠ። መንፈስ ቅዱስም ያንን ዘላለማዊ ፍቅር በቃሉ በኩል ልባችንን በማብራት ገለጠልን። ቀጥሎስ እግዚአብሔር ቆላሲስ ምዕራፍ 1 ቁጥር 13 ላይ ቆላሲስ ምዕራፍ 1 ቁጥር 13 ምን ይላል? እግዚአብሔር እርሱ ከጨለማ ስልጣን ምን አለን? አዳነን፣ ቤዛነቱንም የኃጢአታችንን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት ምን አለን? አፈለሰን። እኛ ራሱ ፈልሰን የገባነው የተቀላቀልነው ወደ ምኑ ልጅ መንግስት ነው? ወደ ፍቅሩ ልጅ መንግስት ነው። ቀጥሎስ ጌታ ኢየሱስ ክርስቶስ በምድር ላይ ስንመላለስ እርስ በርሳችን የሰጠን ትእዛዝ ምንድነው? እኔ እንደወደድኳችሁ እርስ በርሳችሁ ምን በሉ? ተዋደዱ። በፍቅር መመላለስ። ክርስትና የፍቅር እምነት ነው። ክርስትና የፍቅር የህይወት ስርዓት ነው። ፍቅርን የምንማረው ደግሞ ከሆነ ሰው ሳይሆን ከራሱ ከአምላካችን ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እንደ ተወደዱ ልጆች እግዚአብሔርን የምትከተሉ የምትመስሉ ሁኑ። እርሱን እንድንመስል እርሱን እንድንከተል ተጠርተናል። እንደ ተወደዱ ልጆች እዚህ ቦታ ላይ ኤፌሶን ምዕራፍ 5 ቁጥር 1 ላይ እንደ ተወደዱ ልጆች ከማለቱ በፊት ምዕራፍ 1 ቁጥር 5 ላይ በውድ ልጁ አንዳች ነገር እንዳደረገልን በውድ ልጁ ልጆቹ እንድንሆን አስቀድሞ እንደወሰነ፣ ስለዚህ በተወደደው ልጁ በኩል ስላገኘን የተወደድን ልጆች አድርጎናል። ጌታ የተመሰገነ ይሁን። ለዛ ነው ኤፌሶን 5 እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ፣ እርሱን የምትመስሉ ሁኑ።
የእርሱ ሕይወት የሚገለጥባችሁ፣ እርሱን የምትከተሉ፣ እርሱን የምትመስሉ ሁኑ። ቁጥር 2 ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለናንተ ራሱን አሳልፎ እንደሰጠ በፍቅር ምን በሉ ተመላለሱ። ጌታ ኢየሱስ ክርስቶስ ራሱን ሕያው መስዋዕት አድርጎ ያቀረበው በማን ቦታ ነው? ስለማን ነው? ስለ እኛ ራሱን ሕያው መስዋዕት አድርጎ አቅርቧል። ስለ እኛ መከራን ታግሷል። ፍቅር ግድ ብሎት በመከራ ውስጥ አልፏል። ቀራንዮ ላይ የተገለጠው ፍቅር የመለኮት ፍቅር ነው። ብዙ ውሆች ፍቅርን ሊያጠፏት አይችሉም ተብሎ ተጽፏል። ጌታ ኢየሱስ ክርስቶስ ላይ በእርሱ ምክንያት ሳይሆን በእኛ ምክንያት ስለ ኃጢአታችንና ስለ በደላችን በእኛ ቦታ ከመግባቱ የተነሳ ኃጢአት የማያውቀው እርሱ፣ ንጹሕ የሆነው እርሱ፣ እግዚአብሔር የሁላችንን በደል በእርሱ ላይ ጫነ፣ ለእርሱ አሸከመው፣ ተጨነቀ፣ ተሰቃየ፣ አፉን አልከፈተም፣ በማስጨነቅና በፍርድ ተወሰደ፣ በሸላቾቹ ፊት ዝም እንደሚል ጠቦት ለእርድ ተነዳ። ከጌቴሴማኒ አትክልቱ ስፍራ ጀምሮ ተፈጸመ ብሎ ራሱን አሳልፎ እስኪሰጥ ድረስ በመከራ ውስጥ ያለፈው ምን ግድ ብሎት ነው? ለኛ ያለው ፍቅር፣ ላንተ ያለው ፍቅር፣ ላንቺ ያለው ፍቅር። ስለዚህ መኃልየ ላይ ምን ይላል? ብዙ ውሆች ፍቅር ሊያጠፏት አይችሉም። በኢየሱስ ላይ የቁጣ መዓት ወርዷል። በኢየሱስ ላይ ከሰው መከራ ወርዶበታል። ከአብ ዘንድ ቁጣን ተቀብሏል። እነዚያ የቁጣ ማዕበሎች፣ እነዚያ የፍርድ ማዕበሎች እንደ ውሃ የመጡ ሁሉ ግን በእርሱ ውስጥ ያለውን ለኛ ያለውን ፍቅር ሊቀንስበትና ሊያጠፋው አልቻለም። እናመሰግንሃለን። ስለዚህ ጌታችን ኢየሱስ ክርስቶስ ራሱን የመዓዛ ሽታ አድርጎ ስለ እኛ በእኛ ቦታ ራሱን አቅርቦ ፍቅሩን ገለጠልን። እንዲሁ እናንተም ደግሞ በፍቅር ምን በሉ ተመላለሱ። የፍቅር ልጆች ነን። ጌታ የተመሰገነ ይሁን። በፍቅር እንድንመላለስ ተጠርተናል። እርሱ ክርስቶስ ኢየሱስ እንድትከተሉት ምሳሌውን ጥሎላችሁ አልፏል ተባለ። እኛ የማደቀ መዝሙር ነን? የክርስቶስ ደቀ መዝሙር ነን። አይኖ በዚህ ዘመን ብዙ አገልጋዮች የራሳቸውን ኪንግደም መስርተዋል፣ የራሳቸውን ደቀ መዛሙርትም አፍርተዋል። ፈጽሞ ጌታ ኢየሱስ ክርስቶስ ለሐዋርያት ታላቁን ተልእኮ በሰጠበት ሰዓት ላይ ለወንጌልን ለፍጥረት ሁሉ ስበኩ፣ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያስተማርኳችሁ የነገርኳችሁን ሁሉ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ነው ያለው። ስለዚህ የተጠራ ነው እኛ ራሳችን የክርስቶስ ደቀ መዝሙር ለመሆን እና የምናስተምራቸው ቅዱሳን የማደቀ መዝሙር እንዲሆኑ ነው። የክርስቶስ ደቀ መዝሙር እንዲሆኑ ወደ ክርስቶስ አድገን እንድናሳድግ፣ የክርስቶስ ተከታይ ሆነን የክርስቶስ ተከታዮች እንዲሆኑ፣ የክርስቶስ ደቀ መዝሙር ሆነን የክርስቶስ ደቀ መዝሙር እንዲሆኑ እንድናደርግ እንጂ የተጠራ ነው የራሳችን ደቀ መዛሙርት እንድናፈራ አልተጠራንም። የራሳችንን ኪንግደም እንድንመሰርት አልተጠራንም። አባባ እባክህ ከዚህ አደጋ ልባችንን ጠብቅ። አያችሁ፣ በዚህ ዘመን እሱ ነገር ነው የተያያዘ። እሱ ነገር ነው። ደቀ መዝሙር ማለት የስሙ ትርጉም ምንድነው? ደቀ መዝሙር የሚለውን የግሪኩ ቋንቋ ማታቴስ ይለዋል። ማታቴስ ማለት ከመምህሩ የሚማር፣ መምህሩን የሚመስል፣ የመምህሩ ሕይወት የሚገለጥበትና ወደ መምህሩ የሚያድግ ነው። ኦኬ፣ መምህራችን ማን ነው? ክርስቶስ። ማንን እንድንመስል ተጠርተናል? እርሱን። እንግዲህ ሐዋርያው ጳውሎስ ምዕራፍ 5 ላይ ከምዕራፍ 4 ነው የሚጀምረው ምልልስ የሚለውን ቋንቋ። ምዕራፍ 5 ላይ በምናጠናበት ጊዜ ተመላለሱ የሚለውን ቋንቋ በተደጋጋሚ ከማስቀመጡ በፊት ምዕራፍ 1 እና ምዕራፍ 2 ላይ በእኛ ላይ የተፈጸመ ነገር አለ። ፖዚሽናሊ በእኛ ላይ የተፈጸመ ነገር አለ። አሁን የምንመላለሰው ለመቀመጥ አይደለም። የምንሰራው ለመዳን አይደለም። የጽድቅ ሕይወት የሚገለጥብን ለመዳን ሳይሆን መጀመሪያ ምን ስላልን ነው? ስለ ዳንንና በክርስቶስ ኢየሱስ በሰማያዊ ስፍራ በቀኙ ምን ስላልን ነው? ስላስቀመጠን ነው። እኛ በራሳችን መልካም ስራ ሰርተን ሃይማኖታዊ ስርዓትን ፈጽመን ሕግጋትን ጠብቀን በአምላክ ፊት ተቀባይነትን ማግኘት የማንችል በኃጢአታችንና በበደላችን ምን የነበርነን? ሙታን የነበርን ነው። የሞተ ሰው ስራ አይባልም።
የሞተ ሰው ፈጽሞ ስራ አይባል ይሰራለታል እንጂ ስራ አይባልም። ለሞተ ሰው ህይወት እንጂ የምትሰጠው ህግ አትሰጠው። ምክንያቱም የሞተ ሰው አድርግና አታድርግ የሚለውን ትእዛዝ እሺ ብሎ መታዘዝ የሚችልበት አቢሊቲ የለውም። ለሞተ ሰው ህይወት ነው የምታካፍለው። አባባ በክርስቶስ ኢየሱስ በኩል ህይወትን ስላካፈልከን እናመሰግናለን። ስለዚህ ኤፌሶን ምዕራፍ 2 የኔና የናንተ በክርስቶስ ኢየሱስ ከማመናችን በፊት የነበረው መንፈሳዊ አቋማችን ምን እንደሚመስል ከሱ ጋር ተያይዞ ሮሜ ምዕራፍ 3 ከቁጥር 10 ጀምሮ በክርስቶስ ኢየሱስ ከማመናችን በፊት የነበረው መንፈሳዊ አቋማችን ምን እንደሚመስል ኤፌሶን ምዕራፍ 2 በኃጢአታችንና በበደላችን ምንድነን? ሙታን። ከፍጥረታችን የምን ልጆች? የቁጣ ልጆች። ራሳችንን ለምን አዘጋጅተናል? በኃጢአትና በበደል ምክንያት ለቁጣ ያዘጋጀን ነበር። ነገር ግን የሚል ቋንቋ ይመጣል ቁጥር 3 በኋላ። ነገር ግን በኃጢአታችንና በበደላችን ሙታን በነበርንበት ጊዜ እግዚአብሔር ከወደደን ከትልቅ ምኑ ፍቅሩ የተነሳ ፍቅር ብቻ ሳይሆን ትልቅ ፍቅር ነው መስቀል ላይ የተገለጠው። እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ በምህረቱም ባለጠጋ ስለሆነ ከልጁ ከኢየሱስ ጋር ምንን ሰጠን? ሕግና ስርዓትን ሰጠን ወይስ ህይወትን? ሃሌሉያ እናመሰግንሃለን። ከልጁ ከኢየሱስ ጋር ህይወትን ሰጠን። ከእርሱም ጋር ደግሞ ምን አለን? አስነሳን። የጸጋው ባለጠግነት ይመሰገን ዘንድ በሰማያዊ ስፍራ በቀኙ ምን አለን? ማይ ጋድ አስቀመጠን። ክርስቶስ በተቀመጠበት ተቀምጠናል። መቀመጥ ማለት ማረፍን ነው የሚያሳየው። ክርስቶስ ሁሉን አጠናቆ አልቅሶ በጨረሰው በመከራ ውስጥ አልፎ በጨረሰው ስራ ተጠቃሚዎች እንድንሆን ተደርገናል። እግዚአብሔር ይመስገን። ስለዚህ በክርስቶስ በእግዚአብሔር ቀኝ ምን ብለናል? ተቀምጠናል። ተቀምጠናል ማለት ነገር ሁሉ አልቋል። ስለ ደህንነታችን የተፈጸመውን ነገር በማመን ዘላለማችን ተቀይሯል። ለዚያ ነው አንዲት ዘማሪ ቤተልሔም ምንድነው የማረፊያ አረገው ዘላለሜን የማረፊያ አረገው ዘላለሜን የማረፊያ አረገው እንደ ደም ላብ ያላበው ፍቅር ግድ ስላል እሱ በዚያ ውስጥ አልፎ የኛን ዘላለም ግን የምን አድርጎታል? የእረፍት አድርጎታል። ኖ ሞር ኮንዶሚኔሽን። ከዚህ በኋላ ፈጽሞ ቁጣ፣ ገሃነም ምናምን የሚባል ነገር ከኛ እንዳይታሰብ አድርጎ በአብ ቀኝ አድርጎታል ዘላለማችንን። የእረፍት አድርጎታል ዘላለማችንን። ከክርስቶስ ጋር በእግዚአብሔር ቀኝ ተቀምጣችኋል። መጽሐፉ እንደዛ ይላል። ስለዚህ ሁሉ ነገር አልቋል። አሁን ለደህንነት የምንፈጽመው ነገር የለም። ለመጽደቅ ብለን የምንሰራው ስራ የለም። ጌታችን ኢየሱስ ክርስቶስ ስለ ኃጢአታችንና ስለ በደላችን ሞተ። ቀጥሎስ እኛን ለማጽደቅ በአባቱ ፊት ጻድቅ አድርጎ ለማቅረብ በሶስተኛ ቀን ከሙታን መካከል ተለይቶ ተነሳ። ኢየሱስ ሞተ ማለት የኃጢአት ሂሳባችን ሙሉ በሙሉ ምን ብሏል? ተከፍሏል። የቀረ ነገር የለም። ተተለስታይ ወይም ተፈጸመ ብሎ ምን ብሎልናል? አረጋግጦልናል። በኢየሱስ ክርስቶስም ይህ ቃል በልባችን ላይ የታተመ ይሆን። ቀጥሎስ ኢየሱስ ክርስቶስ ከሙታን መካከል ተነሳ ማለት እኩል ይሆናል አንተ ጸድቀሃል፣ ተቀባይነትን አግኝተናል። እግዚአብሔር ይመስገን። ስለዚህ ይህንን እውነት እንድንረዳ መጀመሪያ ሐዋርያው ጳውሎስ በቀኙ ምን ብላችኋል? ተቀምጣችኋል። ክርስትና የምን ህይወት ነው? የእረፍት ህይወት ነው። መጀመሪያ እረፍ፣ እስኪ እረፍ፣ ተረጋጋ። በቃ ለዛ ነው እግዚአብሔር መጀመሪያ ለኛ እረፍት ነው የሚሰጠን። ኢየሱስ ክርስቶስም ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ለነዚያ የሕጉ ቀንበር ለከበዳቸው አይሁዳውያን መጀመሪያ ያደረገው ጥሪ ምንድነው? የእረፍት ጥሪ ነው። እናንተ ሸክም የከበዳችሁ ሁሉ ወደኔ ኑ፣ እኔ ምን እላችኋለሁ? አባባ እኔ ማሳርፋችኋለሁ፣ ለነፍሳችሁ እረፍትን እሰጣለሁ። ኢየሱስ የነፍስን እረፍት ይሰጣል፣ የመንፈስን እረፍት ይሰጣል፣ ከመንቀዥቀዥ ነፃ ያወጣል፣ ከሃይማኖት ትግል ነፃ ያወጣል። አባባ እናመሰግንሃለን። ያችሁ ዘላለማችንን የእረፍት አደረገ፣ አስቀመጠን። ሁሉ ነገር አልቋል። በተፈጸመ ዓለም በነፃ መግባት እንድንችል ተፈቀደልን። እስራኤላውያን ከፈርዖን የባርነት ቀንበር ከዚያ ከጅራፍ ከአለቆችና ከጭፍሮች ጅራፍ መትረፍ የቻሉት በራሳቸው ብቃት ሳይሆን በታረደው የፋሲካ ጠቦት። ሁልጊዜም በማለዳ ምን አለ? የጅራፍ ድምፅ አለ። ሁልጊዜም በማለዳ የሰራዊቶች ድምፅ አለ። ተነስ እያለ የሚመታ ጅራፍ አለ። ከዛ ቀኑን ሙሉ በምንድነው የሚውሉት? በጭቃ ረገጣ። ተመልከት፣ እነርሱ የኔና የናንተ አንቲታይፕ ናቸው።
ስለዚህ በበረታች ክንዱ ቀይ ባህርን አሻገራቸው። የኢየሱስ ክርስቶስን ሞትና ትንሣኤ የሚያመላክት ነው። ቀይ ባህርን ከተሻገሩ በኋላ አስባችሁታል? የመጀመሪያውን ጠዋት፣ የመጀመሪያውን ማለዳ። ከዛ በፊት በግብጽ በነበሩበት ጊዜ የጅራፍ ድምጽ ነው ያለው። በግብጽ በነበሩበት ጊዜ የአለቃ ድምጽ ነው ያለው። ቀይ ባህርን ካሻገራቸው በኋላ አንደኛ መጀመሪያ ላይ ከማርያም ጋራ ምንድነው የተጀመረው? ምስጋና መዝሙር ነው የተጀመረው። ምስጋና 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 እያሉ በቃ ዘመሩ። ዝማሬ መጣ። የነፃ መውጣት ምልክት ነው ዝማሬ። ቀጥሎስ ያንን ምሽት ተኝተው ጠዋት ላይ ሲነጋ ያለቃ ድምጽ የለም፣ የጅራፍ ድምጽ የለም። ከባህሩ ጋር አብሮ ያለ የጸጥታ ድምጽ፣ የመረጋጋት ድምጽ። ኢየሱስ ክርስቶስ መረጋጋታችን ነው። ኢየሱስ ክርስቶስ እረፍታችን ነው። እርሱ ወደ ምንድነው የጠራን? ወደ እረፍት፣ ከምንንቀዠቀዥበት ነገር ነፃ አወጣን። እኔ ራሴ ያሳርፋቸዋለሁ አለ። ወደ እግዚአብሔር እረፍት ወደ ሆነ ወደ ኢየሱስ ክርስቶስ የገባ እግዚአብሔር ከስራው እንዳረፈ እርሱም ደግሞ ምን ብሏል? አርፋችኋል፣ በቀኙ አስቀምጦናል። ያ ተመላለሱ ከማለቱ በፊት መጀመሪያ ምን ብላችኋል አለ? ተቀምጣችኋል። አሁን የምንመላለሰው የክርስትና ሕይወት የሚገለጥብን የጽድቅ ኑሮ በእያንዳንዳችን የሚገለጥብን ስለዳንን በቀኙ ስለተቀመጥን እንጂ ለመዳንና በቀኙ ገና ለመቀመጥ አይደለም። አባባ እናመሰግንሃለን። ስለዚህ ሐዋርያው መመላለስ የሚባለውን የክርስትና ምስጢር ከማስተማሩ በፊት በክርስቶስ አስቀድሞ የተፈጸመ ነገር እንዳለ በምዕራፍ 1 እና በምዕራፍ 2 በክርስቶስ የቤዛነት ሥራ ተቀምጣችኋል በማለት እንዳረፍን ከነገረን በኋላ ነው ቀጥሎ ወደ ምልልስ የሚመጣው። ወደ ጎን ወደ ላይ ያለው ማን ጨርሶታል? ክርስቶስ። በማሆነን በክርስቶስ ሆነን በክርስቶስ ሆነን በባለፈው እሁድና ሰኞ የተማርነው ትምህርት ታስታውሳላችሁ። እኛ በክርስቶስና ክርስቶስ በእኛ እኛ በክርስቶስ ሰማይ ቤት ሁሉ ነገር አልቋል። ፖዚሽናሊ ሰማይ ተቀብሎናል። የክርስቶስ ኢየሱስ የሆነ ብለሲንግ ሁሉ ተቆጥሮልናል። ራሱ ክርስቶስ ኢየሱስ ጽድቃችን፣ ቅድስናችን እርሱን ራሱን እንድንለብስ ተደርገናል። ነገር ግን በምድር ላይ ስንመላለስ ደግሞ ክርስቶስ በማን? በእኛ። ሐዋርያው ጳውሎስ ምን አለ? ክርስትና ሁለተኛው ምስጢር ሲገባው አሁን እኔ ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ውስጥ ሕያው ሆኖ ይኖራል። አሁን የምኖረው ኑሮ በወደደኝና ራሱን ስለኔ አሳልፎ በሰጠኝ በእግዚአብሔር ልጅ ላይ ባለኝ ምንድነው? እምነት ነው። ሃሌሉያ! ጻድቅ በእምነት በሕይወት ይኖራል። ክርስቶስ በእምነት በልባችሁ ይኖራል። በእያንዳንዳችን ውስጥ አለ። ለምንድነው ወደኛ በመንፈስ ቅዱስ አማካኝነት የመጣው ሲባል ኑሮውን ሊኖር ነው። ኑሮውን ሊኖር። ስለዚህ ክርስትናን ለመኖር የምትታገሉ ካላችሁ ቦታ ልቀቁ። እርሱ ወደኛ የመጣው በእኛ ኑሮውን ምን ሊል ነው? ሊኖር ነው። ስለዚህ የክርስትና ምልልስ ውስጥ አሁን ስንገባ የሆነ የምትታገሉበትን የምትፍጨረጨሩበትን ጥበብ መጀመሪያ አሳርፎናል። አሁን ደግሞ ኑሮውን በእኛ ውስጥ ምን ይላል? ይኖራል። ያን ጊዜ የክርስትና ምልልስ በእያንዳንዳችን ምን ይላል? ይገለጣል። እንግዲህ የእግዚአብሔርን ፍቅር ወይም ፍቅር የሚለውን ቋንቋ በሚመለከት ግሪኩ 4 አይነት ፍቅር እንዳለ፣ አንደኛው አጋፔ ተብሎ የሚጠራ የመለኮት ፍቅር፣ ሁለተኛው ስቶርጄ የሚባል የቤተሰብ ፍቅር አለ፣ ሶስተኛ ፊሊያ የሚባል የወንድማማች ፍቅር አለ እርስ በርሳችን ያለን፣ አራተኛ ኢሮስ የሚባል ወንድና ሴት ጾታ ተኮር የሆነ ፍቅር አለ። ለኛ የተገለጠው በክርስቶስ በኩል ለኛ የተገለጠው ፍቅር ግን የትኛው ነው? አጋፔ። በሁኔታ ላይ ያልተመሰረተ የማይለዋወጥ በሁኔታ ላይ ያልተመሰረተ ሰጥቶ በመቀበል ላይ ያልተመሰረተ ዘላለማዊ ፍቅር ነው። እንግዲህ ሐዋርያው ጳውሎስ የተወደድንበትን ታላቅ ፍቅር ከገለጠልን በኋላ የክርስትና ምልልሳችን ደግሞ በተወደድንበት ፍቅር ላይ እንደተመሰረተ ሐዋርያው ጳውሎስ ማስተማር ይጀምራል። መጀመሪያ በእግዚአብሔር የተወደዱ ልጆች እንደተወደዱ ልጆች በእግዚአብሔር እርሱን የምትከተሉ ሁኑ። ከዚህ የተነሳ ክርስቶስ ደግሞ እናንተን ስለወደደ ራሱን ለእግዚአብሔር መባና መስዋዕት አድርጎ ምን ብሏል? አቅርቧል። ስለዚህ እናንተ ደግሞ እርስ በርሳችሁ በፍቅር ምን በሉ? ተመላለሱ። ደስ አይልም ቅዱሳን? በዚያው በመለኮት ፍቅር እዛ ነው ጌታ ኢየሱስ ክርስቶስ እኔ እንደወደድኳችሁ እርስ በርሳችሁ ምን በሉ? ተዋደዱ። ጌታ ሆይ እንኳን አንተ እኛን በወደድንበት ፍቅር ነውና እኛ ራሱ በሰውኛ ፍቅር እኮ መዋደድ አቅቶናል ብለን ብንጠይቀው መጀመሪያ አድርጉ ከማለቱ በፊት አድርጎን ነው። መጀመሪያ በፍቅር ተመላለሱ፣
እርስ በርሳችሁ ተዋደዱ የሚል ትእዛዝን ከመስጠቱ በፊት ያንን ፍቅር በማን ውስጥ አስገብቶ ነው? በእኛ ውስጥ። ጥቅሳለን ሮሜ ምዕራፍ 5 ከቁጥር 5 ጀምሮ እግዚአብሔር የራሱን ፍቅር በመንፈስ ቅዱስ አማካኝነት በልባችን ላይ ምን አለው ይላል? አፈሰሰው። የእግዚአብሔር ፍቅር በማን ውስጥ አለ? በእኔ ውስጥ በሉ እስኪ። በእያንዳንዳችን ውስጥ የማ ፍቅር አለ? የእግዚአብሔር ፍቅር። አያችሁ፣ ፍቅሩን እኛ ውስጥ ያስገባና በሉ ተመላለሱ። ያንን ፍቅር ኤክስፔሪየንስ አድርጉት። ያንን ፍቅር ግለጡት። አያችሁ፣ ሕግ አቅም ሳይሰጥህ ሳያደርግህ በል ፈጽም ይላል። ሕግ አቅም አይሰጥህም፣ ትእዛዝ ብቻ ነው የሚሰጥህ። ጸጋ ግን ትእዛዝ እንኳን ከመስጠቱ በፊት መጀመሪያ ተደርገሃል፣ ሁሉ ነገር አልቋል፣ በፍቅር ተመላለስ ከማለቱ በፊት ያንን መለኮታዊ ፍቅር በመንፈስ ቅዱስ አማካኝነት በልባችን ውስጥ ምን ብሎታል? አፍስሶታል። አባባ እናመሰግንሃለን። ከዚህ የተነሳ እኛ ክርስቲያኖች ይህንን ፍቅር እንዴት አድርገን በመመላለስ ወደ ጎን መግለጥ እንዳለብን በሶስት አቅጣጫ ሐዋርያው ጳውሎስ ያስተምረናል። አንደኛ፣ በሰዎች መካከል በፍቅር ልንመላለስ ይገባል። መታወቂያችን ራሱ ያላመኑ ሰዎች እኛን ሊያውቁን የሚገባው ጌታ ኢየሱስ ክርስቶስ እንዳስተማረው በምናችን ነው? በምናችን ነው? በልሳናችን ነው? አጋንንት በማስወጣት በጸጋ ስጦታ ፈጽሞ በልሳን በተለያዩ ነገሮች ምናምን ነገር ነው። ፈጽሞ የኢየሱስ ክርስቶስ ደቀ መዛሙርት የመሆናችን ዋና መገለጫዎች አይደሉም። ፈጽሞ ጌታ ኢየሱስ ክርስቶስ ግን እኔ እንደወደድኳችሁ እርስ በርሳችሁ ብትዋደዱ የኔ ደቀ መዛሙርት እንደሆናችሁ ዓለም በዚህ ያውቃል። አባባ እባክህ ጸጋ ጨምርልን። ትምህርት ብቻ እንዳይሆንብን ከህይወታችን ጋር አዋህደን መጠቀም የምንችልበት ጸጋ ጨምርልን። እኔ እንደወደድኳችሁ። ጥቅሱ ዮሐንስ ወንጌል ምዕራፍ 13 ከቁጥር 34 ጀምሮ እስኪ ጥቅሱን አውጥተን እናንብበው። ዮሐንስ ወንጌል ምዕራፍ 13 ከቁጥር 34 ጀምሮ እስከ 35 ድረስ ጌታ ኢየሱስ ክርስቶስ እንግዲህ በአዲስ ኪዳን ሁለት ትእዛዝ ነው ያለው። አንደኛው ከአብ ነው፣ አንደኛው ደግሞ ከወልድ ከጌታ ኢየሱስ ነው። የአብ ትእዛዝ ምን የምትልናት? እርሱ በላከው እናምን ዘንድ። ይህንን እዚህ ቤት ያለን ምን ብለናል? ጨርሰናል። በልጁ በኢየሱስ ክርስቶስ አምነናል። ጌታ ይመስገን። አሁን በዘመናችን ሁሉ የሚቀጥለው ደግሞ የወልድ ትእዛዝ ነው። የወልድ ትእዛዝ ምን የምትልናት? እዚህ ጋር ትእዛዝ ተሰጥቶናል። እኔ እንደወደድኳችሁ እርስ በርሳችሁ ምን በሉ? ተዋደዱ፣ እንዋደድ፣ በፍቅር እንመላለስ ዘንድ ነው። ይሄ ደግሞ በህይወት ዘመናችን ሁሉ ምን የሚል ነው? የሚቀጥል ነው። ምን አለ ጌታ ኢየሱስ ክርስቶስ? ዮሐንስ ወንጌል ምዕራፍ 13 ከቁጥር 34 እስከ 35 እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እኔ እናንተን እንደወደድኩ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። ኖት የሙሴን ትእዛዝ፣ አዲስ ትእዛዝ ከኢየሱስ የሆነ ትእዛዝ። እርስ በርሳችን ምን ዘንድ? እንዋደድ ዘንድ። እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ፣ እንደወደድኳችሁ እኔ እናንተን እንደወደድኳችሁ በዚያው ፍቅርና መጠን እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝን ምን እላችኋለሁ? እሰጣችኋለሁ። ቁጥር 38 እርስ በርሳችሁ ፍቅር ቢኖራችሁ፣ አባባ እባክህ ጸጋ ጨምርልን። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ቅዱሳን የጌታ የኢየሱስ ክርስቶስ ደቀ መዛሙርት የጌታ የኢየሱስ ክርስቶስ ተከታዮች የመሆናችን መታወቂያችን በፍቅር ያለ ምላችን ነው፣ ምልልሳችን። በፍቅር ያለ ምልልሳችን ስራ ቦታም ሆነ የተለያየ ቦታ ላይ የመኖሪያ አይዲ አለን አይደለ? የመኖሪያ መታወቂያ አለን። መታወቂያ ማለት ያንተ መገለጫ ነው። ያንተን ማንነት የሚገልጥ ነው። መታወቂያ ከሌለህ መደበኛ ዜጋ አይደለህም። ምናልባት አደጋ የምታደርስ ዜጋም ልትሆን ትችላለህ ሊል ይችላል መንግስት። ስለዚህ ሁላችንም ወይ የቀበሌ ወይ የሥራ ቦታ ምን አለን? መታወቂያ አለን። ማታ ላይ ፍተሻ በሚደረግበት ጊዜ ማንም ሁን ምንም ሁን እሱ ያንተ ጉዳይ ነው። ነገር ግን አንተን ሊገልጥ የሚችል ምን አለ ሆይ? መታወቂያ አለ ሆይ? ቀጥታ መታወቂያ አውጣ ትባላል። መታወቂያ አምጣ።
በጣም አንተም እርግጠኛ ሆነ ያም ሰው መታወቂያ አምጣ የሚልህም ሰው እርግጠኛ ሆኖ የምትስማሙበት ነገር ምንድነው? ከኪስህ አውጥተህ መንግስት የሰጠህን መታወቂያ ስታሳይ ብቻ ነው። ያ መታወቂያ አንተን የሚገልጥ ነው። ያንተን ህጋዊነት የሚያሳይ ነው። ትክክለኛ ሰው እንደሆንክ አደጋ ማድረስ የማትችል ትክክለኛ ዜጋ እንደሆንክ የሚያሳይ ምንድነው? መታወቂያ ነው። መታወቂያ አምጣ ትባላለህ። ያንን መታወቂያ ስትሰጥ ያያል፣ ያንተንም ያያል፣ የራስህ ነው። ስለዚህ አንተ ትክክለኛ ሰው ነህ እለፍ ትባላለህ። ተመልከቱ፣ በክርስትና ዓለም ውስጥ ደግሞ መታወቂያ አለን። ሰዎች እኛን የሚያውቁን በሩጫችን አይደለም። ሰዎች የሚያውቁን ምድሩን ጨርሰን በኮርኒስ ላይ ስንሮጥ አይደለም። ፈጽሞ በዚያ ምክንያት እንዲያውም ሰዎች እየራቁን ነው። ክርስቶስን እያሰደብን ነው። ሰው በስነ ስርዓት ምድር ላይ መራመድ አቅቶታል፣ አንተ በላይ እየሮጥክ ነው። በዚያ ፈጽሞ ልትታወቅ አትችልም። ድሮ ሰርከስ ላይ ያሉ ጓደኞቻችን ነበረ ብዙ ስራ የሚሰሩት። አሁን ያ የሰርከስ መንፈስ ከገባ ሰንበት በትሏል ፈጽሞ። ኦኬ፣ እንደዚህ አይነት እብደቶች ፈጽሞ የክርስትና መታወቂያዎች አይደሉም። የክርስትና መልክ አለው ቅዱሳን፣ ክርስትና መልክ አለው። የክርስትና መልኩ አሁን በየሶሻል ሚዲያ ያለው እብደት አይደለም። አባባ እባክህ ጸጋ ጨምርልን። እንደዚህ የምንለው በጣም አሳዛኝ ነገር እያየን ስለሆነ ያንን ነገር ደግሞ ትውልዱ እንደ መንፈሳዊ ነገር እያየው ነው። ፈጽሞ መጽሐፍ ቅዱሳዊ ድጋፍና ዕውቅና ያልተሰጠው የትኛውም ልምምድ ፈጽሞ ከመንፈስ ቅዱስ አይደለም። ፈጽሞ ከመንፈስ ቅዱስ አይደለም። የመንፈስ ቅዱስ የሆነ ነገር በሙሉ ከቅዱስ ቃሉ ጋር የሚስማማ ፈጽሞ። ስለዚህ የኛ መታወቂያችን በሰዎች ሁሉ ፊት የክርስቶስ ተከታዮች ነን የምንባለው ምን በሚባል አይዲ ነው? ፍቅር በሚባል አይዲ ነው። እርስ በርሳችሁ ፍቅር ቢኖራችሁ የኔ ደቀ መዛሙርት እንደሆናችሁ ሰዎች ሁሉ ወይም ዓለም በዚህ ምን ይላችኋል? ያውቃችኋል። እባክህ ጌታ ሆይ ይሄ ጥቅስ ብቻ ሆኖ ቀረ። ምናልባት ከዚህ በፊት እንግዲህ ሐዋርያት ሥራ መጽሐፍትን በምትመለከቱ ጊዜ በሰዎች ላይ ከሚታየው ነገር የተነሳ እርስ በርስ ካላቸው ፍቅር የተነሳ በብዙ ሰዎች ዘንድ ባላመኑ ዘንድ ሞገስ ነበራቸው። እኛም እንኳን የድሮ ክርስቲያኖች የድሮ ጴንጤዎች የድሮ ክርስቲያኖች በህብረታቸው በፍቅራቸው ይታወቃሉ ይባላል። በዚያ ምክንያት ደግሞ ሰው ወደ እውነት ሁሉ መጥቷል። የፍቅር ህይወት ሰውን መጥራት ይችላል። የፍቅር ህይወት ሰውን ወደ እውነት መሳብ ይችላል። ዲኤል ሙዲ የሚባል አገልጋይ 18ኛው 19ኛው ሴንቸሪ ላይ የነበረ የሰባኪዎች አለቃ ይሉታል። ዲኤል ሙዲ እና ቻርልስ ስፐርጅን እንደዛ የሚባል ታይትል አላቸው። ዲኤል ሙዲ የሚባለው ሰባኪ ጓደኞቹ በሙሉ ተሰብስበው ጌታን ተቀበሉ። ወደ ቸርች መጥተው ተንበርክከው ጌታን ተቀበሉ። ጌታን አዳኛቸው አድርገው በራሳቸው ላይ ሾሙ። ያን ጊዜ ዲኤል ሙዲ ምን ብሎ ቢሰብካችሁ ነው እንዲህ ግር ብላችሁ የመጣችሁት ሲባል ዲኤል ሙዲ አንድም ቀን ኢየሱስ ጌታ ነው ኢየሱስ ምናምን ብሎ ሰብኮን አያውቅም። ነገር ግን የእርሱ የህይወት ምልልስ ልንቋቋመው በማንችለው ሁኔታ አሸነፈንና ቸርች ድረስ መጣን። በኢየሱስ ክርስቶስም በጥቅሳችን ብቻ ሳይሆን በህይወት ምልልሳችንም መታወቅ ይሁንልን። አሁን ላይ ሶሻል ሚዲያ ላይ የተለያየ ቦታ ላይ ሄደ መንገድ ዳር ወጥተህ ብትሰብክ ማንም አይሰማህም። ምን ልላችሁ ፈልጌ ነው፣ መንፈስ ቅዱስ አይጠቀምባችሁም እያልኩ አይደለም። ነገር ግን ንግግራችን ከህይወታችን ጋራ እየሄደ ስላልሆነ ለብዙ ሰዎች የመሰናከል ምክንያት ሆነናል። አሁን ባለፈው በጣም አስደንጋጭ ነገር ነው የሰማነው። ሰውየው እንግዲህ መድረክ ላይ የሚያገለግለው ሰውዬ ወገቡ ላይ ሽጉጥ አለው እና ያገለገልኩ እያለ ድንገት ሽጉጡ ወደቃለ እና ጌታ ይመስገን ሃሌሉያ እያለ ነው የሚያወራው። እና ሽጉጡ የሚወድቅበት ጊዜ እኔ የቅዱሳን ነገር ገረመኛል። በቃ እንደገና ጭብጨባቸው ጨመረ። እንደገና ለጌታ ክብርን ሰጡ። ለምን አላጨበጨ ወንድሜ? ለምን አላጨ? እኔ ራሱ ብኖር ብዬ ነው የምጮኸው። ምን መሰለህ የወደቀው ሽጉጥ ካየውማ በጣም ነው የምነካው። በጣም ነው የምጮኸው። ጌታ ሆይ
እዚህ ቤት እስከወጣ ድረስ እንደኔ የተነካ ሰው የለም ብለህ ወንበር ለመስበር መታገል ነው ያለብህ። ከወጣህ በኋላ ወደዛ አካባቢ እንኳን ዞረክ እንትን ማለት የለብህ። ፈጽሞ ዘና ብሎ ነው በቃ የሚያወሩ። እንደዚህ አይነት አሳፋሪ ነገሮች የተለያዩ እናንተ የምታውቋቸው ነገር ይሄ የክርስትና መልክ አይደለም። ኢየሱስ ሰይፍን ወደ ሰገባ መልስ፣ ሰይፍን የሚያነሱ በሰይፍ ምን ይላሉ? ይጠፋሉ ብሏል ኢየሱስ። ኢየሱስ ክርስቶስ በኃይል በብርታት በሰረገላ በፈረስ ብርታት አይደለም ያሸነፈን፣ በፍቅር ነው ያሸነፈን። በፍቅር ነው። በዓለም ታሪክ በፍቅር ብቻ ያሸነፈ በተከታይ ብዛት አንደኛ የሆነ ማን ብቻ ነው? ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ በፍቅር ብቻ ነው። ያውም ደግሞ አይተነው አይደለም፣ ሳታዩት ምን ትሉታላችሁ? ሳይታይ የሚወደድ ማን ብቻ ነው? ማይ ጋድ! አያችሁ ቅዱሳን፣ ሳይታይ የሚወደድ ኢየሱስ ብቻ ነው። በፍቅር ትውልድን ያሸነፈ ኢየሱስ ብቻ ነው። ራሱን አሳልፎ በመስጠት ትውልድን ወደ ራሱ የሳበ ኢየሱስ ብቻ ነው። የኢየሱስ ክርስቶስ ደቀ መዛሙርት ከሆንን ሰይፍ ሲያወጡ ሰይፍን ወደ ሰገባ መልስ፣ ሰይፍን የሚያነሱ በሰይፍ ይጠፋሉ እያለ ኢየሱስን አለመታዘዝ እኮ ነው። በዚህኛው በኩል ደግሞ ሽጉጥ ለማንኛውም ብለ በዚህ በኩል መጽሐፍ ቅዱስ፣ በዚህ በኩል ሽጉጥ አብሮ ይሄዳል። ኦ አባባ እባክህ ጸጋ ጨምርልን። ስለዚህ እነዚህ ግርግሮች በሙሉ ፈጽሞ መጽሐፍ ቅዱሳዊ አይደሉም። የክርስትና መልክ አይደሉም ፈጽሞ። አሁን ላይ ቸርች ላይ የሚታየው ግርግር በሙሉ እንደዛ አይደል። ይልቅስ በፍቅር ምን በሉ ተመላለሱ። በፍቅር ብትመላለሱ የኔ ደቀ መዛሙርት እንደሆናችሁ ማን ያውቃቸዋል? እባክህ ጌታ ሆይ ጸጋ ጨምርልን። እርስ በርሳችን በፍቅር መመላለስ፣ አለበለዚያ መጠላላት ነው የሚሆነው፣ መነቃቀፍ ነው የሚሆነው። ወንድሜ ከኔ ይሻላል በሚል መንፈስ መመላለስ አንችልም። ወንድም ተደነቃቅፎ ሲወድቅ ደስ የሚልክ ከሆነ፣ እህትሽ ሳይሳካላት ሲቀር ደስ የሚልሽ ከሆነ፣ በስኬቷ የምታዝኝ ከሆነ፣ እህታችን እኮ ተሳካላት ሲባል ሌሊቱን በሙሉ እንቅልፍ አጥተሽ እግርሽን እያወዛወሽ የምታድሪ ከሆነ ይሄ በቃ ኢየሱስን አላወቅ ነው። የክርስትና መልክ አይደለም። ለወንድሞቻችን ማንጸልይ ከሆነ ወንድሞቻችን ሲጎዱ የኔ ጉዳት ነው የአካሌ ክፍል ነው ብለን ማንጸልይ ከሆነ ቅዱሳን በጣም አስደንጋጭ ወንድሜ ከኔ ይሻላል፣ ሌሎች ከናንተ በብዙ ነገር እንደሚሻሉ አድርጋችሁ በትህትና ቁጠሩ ይላል ፊልጵስዩስ ምዕራፍ 2። ከናንተ የሚሻሉ ሰዎች አሉ። ሌሎች ከናንተ እንደሚሻሉ አድርጋችሁ በትህትና ምን በሉ ቁጠሩ። ጌታ ኢየሱስ ክርስቶስ ዝቅታን ያስተማረን፣ ጌታ ኢየሱስ ክርስቶስ ትህትናን ያስተማረን፣ ጌታ ኢየሱስ ክርስቶስ የዋህነትን ያስተማረን፣ ጌታ ኢየሱስ ክርስቶስ ፍቅርን ነው ያስተማረን። ለዛ ነው ገላትያ ምዕራፍ 5 ቁጥር 13 ላይ እርስ በርሳችሁ በፍቅር አንዳችሁ ለአንዳችሁ ባሪያዎች ሁኑ ይላል። አይ ኖ አይመቸንም በዚህ ዘመን ቢኮዝ ሰልፍሽነት የበዛበት ዘመን ስለሆነ፣ ራስ ወዳድነት ቤተክርስቲያንን የተቆጣጠረባት ዘመን ስለሆነ በፍቅር እርስ በርሳችን ባሪያ መሆን፣ አንዳችንን ማገልገል ፈጽሞ የማይታሰብ ነገር ነው። እባክህ ወደ ቃልህ እውነት መልሰን ጸጋ ጨምርልን። ስለዚህ አንደኛው በሰው መካከል በፍቅር እንድንመላለስ ጌታ ኢየሱስ አስተምሮናል። ሁለተኛ በቅዱሳን መካከል በፍቅር እርስ በርሳችን። የቅድሙ ለሌሎች የጌታ ኢየሱስ ክርስቶስ ደቀ መዛሙርት መሆናችን መታወቂያው ምንድነው? ፍቅር ነው። ቀጥሎ ደግሞ እርስ በርሳችሁ ዮሐንስ 15 ከቁጥር 7 ጀምሮ ዮሐንስ ወንጌል ምዕራፍ 15 ከቁጥር 7 ጀምሮ ጌታ ሆይ ጸጋ ጨምርልን። እንዲህ ይላል፣ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ። ዋው! እዚህ ላይ ራሱ በእኔ ብትኖሩና ቃሎቼ ደግሞ በእናንተ ቢኖሩ። ከላይ ቁጥር 5 ላይ እናንተ በእኔ ብትኖሩና እኔ በእናንተ ብኖር ብዙ ፍሬ ታፈራላችሁ፣ በባለፈው የተማርነው ትምህርት። እዚህ ጋር ደግሞ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ቁጥር 8 ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ምን ይላል? ይከብራል። ብዙ ፍሬ ብታፈሩ፣ ብዙ የጸጋ ስጦታ ቢገለጥባችሁ አይደለም የሚለው የመንፈስ ቅዱስ ፍሬ። ገላትያ ምዕራፍ 5 ላይ ያለው የመንፈስ ቅዱስ ፍሬ የጌታ ኢየሱስ ክርስቶስ የኑሮ ዘይቤ ነው።
የክርስትና የብስለትና የማቹሪቲ ህይወት ነው። ስለዚህ ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ምን ይላል? ይከብራል። አብ እንደወደደኝ እኔ ደግሞ ወደድኳችሁ። እኔ እናንተን የወደድኩት አብ እኔን በሚወድበት የፍቅር ልክና መጠን ነው። ስለዚህ በፍቅሬ ኑሩ አለ ኢየሱስ። አብ እኔን በሚወድበት የፍቅር ልክና መጠን እኔ ደግሞ እናንተን ወድጃችኋለሁ። እናንተም ደግሞ በዚህ ፍቅር ምን በሉ? ኑሩ፣ ተመላለሱ፣ እርስ በርሳችሁ በዚህ ፍቅር ኑሩ። ያን ጊዜ እኔ አባቴን ትእዛዝ እንደጠበቅኩ። ዋው! ተመልከቱ ቁጥር 10 ላይ ጌታ ሆይ እባክህ ጸጋ ጨምርልን። እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር። ዋው! ማንን እንድንመስል ነው የተጠራ ነው? እርሱን። እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር። ትእዛዜን ብትጠብቁ በፍቅሬ ምን ትላላችሁ? ትኖራላችሁ። የሰጠን ትእዛዝ ምንድን ነው? እዚያው ቀጥሎ ምንድን ነው የሚለው? ቁጥር 11 ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህንን ነግሬያችኋለሁ። ትእዛዟን ተመልከቱ። እኔ እንደወደድኳችሁ። ቁጥር 12 እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። የአባቴን ትእዛዝ ፈጽሜ በፍቅሩ ኑሬ እርሱን እንዳከበርኩኝ እኔ ደግሞ የምሰጣችሁ ትእዛዝ አለ። ያንን ትእዛዝ ፈጽማችሁ በፍቅሬ ብትኖሩ እኔን ታከብራላችሁ፣ እኔን ታስደስታላችሁ፣ ደስታችሁም በእናንተ ዘንድ ፍጹም ይሆናል። ዋው! ቁጥር 13 እንዴት ራሱን አሳልፎ ፍቅሩን እንደገለጠልን ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። አያችሁ፣ ወዳችኋለሁ በሚል ቋንቋ ብቻ አይደለም ኢየሱስ ፍቅሩን የገለጠልን፣ ራሱን አሳልፎ በመስጠት። ፍቅር በምን ይገለጣል ማለት ነው? በድርጊት ይገለጣል። እስኪ ወደ ድርጊቱ ከመሄዳችን በፊት መጀመሪያ ከፕሮግራም በኋላ እርስ በርሳችን ሰላም በማባባል ወድሃለሁ የሚለውን ቋንቋ እስኪ እንልመደው። አይኖ አፋችን ላይ ሊከብደን ይችላል መጀመሪያ ላይ፣ ግን ጥሩን መላቀቅ ያለበት ነገር እየተላቀቀ ኦኬ ወድሃለሁ ያለ ግብዝነት። ወድሃለሁ ስትል በግብዝነት መሆን የለበትም። ኢየሱስ ክርስቶስ የሚጠላው ኃጢአት ቢኖር ምንድነው ብለናል? ግብዝነት። ግብዝነት ማለት ያልሆኑትን መሆን፣ ማስመሰል፣ ሃይማኖታዊ ከለርና መልክ ይዞ ከጀርባ ግን ሌላ ሰው መሆን ማለት ነው። ወድሃለሁ እያልክ ነገር ግን ከጀርባ ሰውየውን ለመጥለፍ የምትሞክር ከሆነ፣ ውስጣችን እና ልባችን እና እጃችን እኩል የማይዘረጋ ከሆነ፣ ልባችን እና አፋችን አንድ ላይ የማያወራ ከሆነ እሱ አደጋ ነው። ነገር ግን ወንድሞቻችንን እርስ በርሳችን እንዋደድ ቅዱሳን። ይሄው ጌታ ኢየሱስ ክርስቶስ የሰጠን ትእዛዝ ነው። ቁጥር 14 እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ምኖቼ ናችሁ? ወዳጆቼ ናችሁ። የኢየሱስ ወዳጆች፣ የኢየሱስ ባልንጀሮች። እኔ ያዘዝኳችሁን ነገር የምታደርጉ ከሆነ የኔ ወዳጆች፣ የኔ ጓደኞች፣ የኔ ፍሬንዶች፣ የኔ ባልንጀሮች ናችሁ። የጌታ ኢየሱስ ክርስቶስ ባልንጀራ፣ የጌታ ኢየሱስ ክርስቶስ ጓደኛ። ኦ ማይ ጋድ! ይሄ ድንቅ ቃል። በዚህ መሰረት የማጓደኞች የኢየሱስ ሕይወት የሚገለጥብን የኢየሱስ ወዳጆች፣ ባልንጀሮች። ቁጥር 15 ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና፣ ወዳጆች ግን ብያችኋለሁ። ማይ ፍሬንድስ ከአባቴ የሰማችሁትን ሁሉ ለእናንተ አስታውቂያችኋለሁና። ቁጥር 16 እኔ መረጥኳችሁ እንጂ እናንተ ምን አላላችሁኝም? አልመረጣችሁኝም። አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ። ቁጥር 17 እርስ በርሳችሁ እንድትዋደዱ ይህንን ምን እላችኋለሁ? አዛችኋለሁ። ኢየሱስ ክርስቶስ ከምዕራፍ 13 ጀምሮ በተደጋጋሚ እየገለጠ ያለው ቋንቋ ምንድን ነው? እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተዋደዱ። አንድ ምዕራፍ ላይ፣ ሁለት ምዕራፍ ላይ በተደጋጋሚ አንድ ቃል ሲደጋገም እዛ ቦታ ላይ ትኩረት አድርጉ። በቃ እርስ በርሳችሁ ተዋደዱ። ብትዋደዱ ዓለም የኔ ደቀ መዛሙርት እንደሆናችሁ ያውቃል። እርስ በርሳችሁ ደግሞ ፍቅር እንዲኖራችሁ አብ እኔን በሚወድበት የፍቅር ልክና መጠን እኔ ወድጃችኋለሁ። አብን ትእዛዙን አክብሬ እንደማከብረውና እንዲሁም ደግሞ ትእዛዙን ፈጽሜ እንደማከብረውና በፍቅሩ ኑሬ እንደማስደስተው እናንተም ደግሞ የሰጠኋችሁን ትእዛዝ እርስ በርሳችሁ በመዋደድ ያችን ትእዛዝ በመፈጸም እኔን አስደስቱኝ። ቢኮዝ እናንተ ወዳጆቼ ናችሁ። ዋው! ስለዚህ እርስ በርሳችን በፍቅር እንድንዋ ገላትያ ምዕራፍ 5 ቁጥር 13 ገላትያ ምዕራፍ 5 በፍቅር መመላለስ ምዕራፍ 5 ቁጥር 13 ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ከሕጉ
ከኃጢአት ከዓለም ምን ብለናል? አርነት ወጥተናል። ብቻ አርነታችሁ ለስጋ ደግሞ ምክንያት አይስጥ። ጌታ ኢየሱስ ክርስቶስ ከሕግ የባርነት ቀንበር ከኃጢአት የባርነት ቀንበር ነፃ ሲያወጣን ለኃጢአት ላይሰንስ ሊሰጠን አይደለም። በኃጢአት እንደፈለጋችሁ ሁኑ ሊለን አይደለም። ይልቅስ እንዲያውም ከኃጢአት ነፃ ስንሆን ከሕጉ ቀንበር ነፃ ስንሆንና በጸጋ የሕይወት ስርዓት ውስጥ ስንመላለስ ኃጢአተኝነትንና ዓለማዊ ምኞትን እየካድን የጌታችን የኢየሱስ ክርስቶስን መገለጥ በናፍቆት እየተጠባበቅን በዚህ ዘመን በወጣትነታችን በጽድቅና በቅድስና እግዚአብሔርን በመምሰል እንድንኖር ጸጋው ምን ይለናል ማለት ነው? ያሰለጥነናል፣ ያስተምረናል። ለኃጢአት ፈጽሞ ክርስትና ላይሰንስ አይሰጥም። የሥጋ ፈቃዳችሁን እንድትፈጽሙ ፈጽመው ፈቃድ አይሰጥም። ነገር ግን አለ በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ። አርነት የወጣ ነው በሰልፍሽነት የሕይወት ስርዓት ስጋችንን እያስደሰትን እንድንኖር አይደለም። ይልቅስ በፍቅር በመመላለስ አንዳችን ለአንዳችን ባሪያ እንድንሆን ነው። አይኖ ከባድ ነው። በዚህ ዘመን እንደዚህ አይነት ርዕስ ማንሳት ከባድ ነው። ነገር ግን ቃሉና ጸጋው ይህንን የሕይወት ስርዓት እንድንለማመድ ያደርገናል። ለዛ ነው ምልልስ የሚለውን ነገር ፎከስ አድርገን እዚህ ቤት ውስጥ የምንማማረው። የመጀመሪያውን ደረጃ ጨርሰናል። እግዚአብሔር በቃል በጣም ባርኮናል። በቃል በብዙ መገለጦች ባርኮናል። አሁን ግን ወደ ጎን የሆነ ደግሞ ምልልስ ይጠበቅብናል። ክርስቶስን የሚመስል ኑሮ ይጠበቅብናል። እግዚአብሔር ለቅድስናና ለጽድቅ እንጂ ለርኩሰትና ለኃጢአት ምን አላለንም አልጠራንም ተብሎ እንደተጻፈ ከዚህ የተነሳ ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለስጋ ምክንያት አይስጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ። ፍቅር ምን ያደርጋል ማለት ነው? ወንድምን ያስቀድማል። ፍቅር ወንድምን ያስቀድማል። ምናልባት ስለ ጸጋ ስንማማር ብዙ ጊዜ ጸጋው ኃጢአተኝነትንና ዓለማዊ ምኞትን ያስቀድማል። ኃጢአት የምንለው ወደን አይደለም። ስለ ጸጋ ስናስተምር ብዙ አማኞች ወይም አብያተ ክርስቲያናት ውስጥ ያሉ ሰዎች ጸጋ የምትሉት ለኃጢአት እንደፈለጋችሁ ሁኑ ማለታችሁ ነው። ወጣቱ እንደፈለገ እንዲሆን ማድረጋችሁ ነው። ጸጋ እያላችሁ ይሄ ጸጋ የሚል ትምህርት ከመጣ በኋላ ወጣቱ በኃጢአት እየኖረ ነው፣ ቦዘኔ ሆኗል የሚሉ ሳያውቁ ጸጋው ላይ ጥቃት እየፈጸሙ ያሉ ሰዎች አሉ። እነዚህ ሰዎች ዓለማውያን አይደሉም። እነዚህ ሰዎች ክርስቲያንደም ወይም የክርስትና ግሩፕ ውስጥ ያሉ ሰዎች ናቸው። የክርስትና ግሩፕ ያሉ ሰዎች ናቸው። ነገር ግን ጸጋው ኃጢአትን ብቻ የሚያስክድ አይደለም። ከዚያ በላይ ትልቅ ስራ አለ። ጸጋ ኃጢአተኝነትንና ዓለማዊ ምኞትን ያስክዳል። በዚህ በኩል ነው፣ ሌላ ነው። እየበሰልን ስንሄድ ጸጋ መብትህን እንኳን እንድትተው የሚያደርግ በፍቅር እንድትመላለስ ከፍቅር ተነስተህ የምታደርገው ነገር መብት ሊሆን ይችላል። ለወንድሞች ስትል ከፍቅር ተነስተህ ያንን መብትህ የሆነውን ነገር እንኳን እንድትተው የሚያደርግ አቅም። ምናልባት አንተ እዛ ጋር ያንን ምግብ ስትበላ ተፈቅዶልህ ሊሆን ይችላል። አንተ ማቹርድ ነህ፣ መብት አለህ። በጌታ በኢየሱስ ክርስቶስ ስም አጽድተህ እየበላህ ነው። ነገር ግን ያንን ነገር በምትመገብ ጊዜ በእምነት የደከመው ወንድም በዚያ ነገር የሚሰናከል ከሆነ መብትህ ነው። ነገር ግን ለወንድም ስትል ያንን ነገር ምን ትለዋለህ? ትተዋለህ። ለዛ ነው አይደል ሐዋርያው ጳውሎስ ወንድሜ ከምንሰናከል ለዘላለም ያንን ነገር አላድርግ። ለዘላለም ያንን ነገር አላድርግ ማለት ለዘላለም አያደርገውም ማለት ሳይሆን ከዚህ በኋላ ወንድሞች በሚሰናከሉበት ቦታ ላይ ያንን ነገር አላደርግም ነው ትርጉም። አያችሁ፣ ለወንድሞቻችን መሰናክል ምክንያት መሆን የለብንም። ከምናችን ጀምሮ? ምናልባት ካለባበሳችን ጀምሮ፣ ምናልባት ከእንቅስቃሴያችን ከንግግራችን ጀምሮ። አንዳንድ ሰው አለ የንግግር ጥበብ የሌለው የንግግር አምጥቶ ልድፍ የሚያደርግ ሰው አለ አይደል? በቃ እንደዛ አይነት ሰው አለ። ብዙዎቹ ስላልተረዱት ባህሪው እንደዛ መሆኑን ስላላወቁ ብዙ ቅዱሳን ሊሰበሩበት ይችላሉ። ይሄንን ሰው ምንድነው የምንለው? ያዕቆብ ላይ ያለው ጥቅስ ነው የሚመለከተው። ማንም ጥበብ ቢጎድለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይጠይቅ፣ እርሱም ደግሞ ምን ይለዋል? ይሰጠዋል። አያችሁ ቅዱሳን፣ ከጎን ከወንድሞቻችሁና ከጓደኞቻችሁ በስራ ቦታ እንኳን በጥበብ ለመመላለስ የእግዚአብሔር እርዳታ ያስፈልገናል። ጥበብ የሌለው ሰው አለ፣ እንዴት መኖር እንዳለበት፣ ከሰው ጋር እንዴት መኖር እንዳለበት ጥበብ የሌለው
ምሳሌ መጽሐፍን እግዚአብሔር ይረዳናል። የሆነ ጊዜ ላይ እናጠናዋለን። ምሳሌ መጽሐፍ ማለት ከአምላክ ጋር ከሰው ጋርና ከራስ ጋር መኖር የምትችልበትን ጥበብ የሚያስተምር መጽሐፍ ነው። በጣም ለምሳሌ በጣም ድንቅ ቃላቶች አሉ። በንግግር አቅጣጫ፣ በምልልስ አቅጣጫ እግርህን ወደ ባልንጀራ ቤት ምን አትበል፣ አታፍጥን፣ አታስቸኩለው። ዝም ብለህ ባገኘው አጋጣሚ ጓደኛህ ጋር ተነስተህ አትሂድ፣ ሰው ነውና ይሰለችሃል ይላል። ይሰለችሃል። ቅዱስ ቃል እኮ ነው። ዝም ብለህ ተነስተህ የምትሄድ ከሆነ ይሄ ልጅ ምንድን ነው ደባል አደረገኝ እኮ ይልሃል። የቤት ኪራዩን የምከፍለው እኔ ነኝ፣ ሌላ ቦታ ተከራይቻለሁ ይላል። እየኖረ ያለው ግን ማን ጋር ነው? አያችሁ። ግን ቁጥብ ስትሆን በንግግርም በምንም ቁጥብ ስትሆን እና አንተ አትመጣም ወይ ብሎ ይደውልልሃል። ተናፍቀ ነው መሄድ ያለብህ። ገና በቃ ሰዓቱን ራሱ ይሆን ስታንኳኳ በቃ እሱ ነው ትባላለህ። ይሄ ጥበብ የጎደለው ምልልስ ነው። ከወንድሞቻችሁ ጋር የሆነ ሰዓት ላይ አስታውሳለሁ። እችን ምሳሌ ልንገር እንዴት እንደተጠቀምኩባት ማለት ነው። እኖርበት የነበረው ቤት ላይ ቀይሬ ሌላ ቦታ ገባው ማለት ነው። እና ስገባ ያ ወንድሜ ደወለልኝና ሀብትሽ እኛ ጋር በጣም ቆንጆ ቤት አለ አለኝ። በጣም በቃ ቆንጆ ነው ቤቱም ራሱ። ሄድኩኝ፣ አገዘኝ። በጣም እቃውን ሁሉ እንግዲህ አገዘኝ እሱ ነው። አስገባን ምናምን አይነት ነገር። መጨረሻ ላይ አውቄ ደወልኩኝ እሱ ጋር አውቄ ደወልኩና ልመጣ ፈልጌ ነበር አልኩት። አውቄ ልመጣ ፈልጌ ነበር፣ ይመችሃል? የጸለይክ እንዳይሆን ቃል እያነበብክ እንዳይሆን የብቸኝነት ጊዜ ወይም ደግሞ የራስህን ነገር እየሰራህ እና ብቻህን እያሳለፍክ እንዳይሆን። አረ እንዴት እንደዚህ ትላለህ ሀብትሽ? ነው በእኛ መካከል እኮ እንደዛ ምናምን ነገር የለም አለ። እኔ ጋር ዘው ብለህ መምጣት የለብህም። የማነብበት ትምህርት የማዘጋጅበት ብቻዬን መሆን የምፈልግበት። አሁን ደግሞ እግዚአብሔር ይመስገን ሚስት አግብቻለሁ። ከሚስቴ ጋር የማወራበት ጊዜ አለ። መበጥበጥ አይፈቀድም። ሳጠራው አንዳንድ ሰው ይመጣና ያንኳኳል። ልክ አይደለም። በዛ ሰዓት ላይ ምን እያደረኩ ነው? የጸለይኩ ሊሆን ይችላል፣ ፕሮግራም ላይ ልሆን ይችላለሁ። ዝም ብሎ ሰው ክፈት። ይሄ የሮንድ መንፈስ አይባልም። እንደዛ ቅዱሳን አይደረግም። ከዛ በኋላ ደወልኩ፣ ልመጣ ፈልጌ ነው። ኧረ ሀብትሽ እንደዛ መሆን የለበትም እኮ ምናምን። እሺ አሁን በቃ ነፃ ነኝና ምናምን ነገር አለ። እኔ መልእክት እያስተላለፍኩ ነው። እኔ ጋር ስትመጣ ግን ዝም ብሎ ዘው ብሎ አይገባም። መስመር አስምረህ ተንቀሳቀስ። አበሻ መስመር አያውቅም። እውነት ነው የምላችሁ፣ ፕራይቬሲ አያውቅም። መስመር አስምር። አልበለዚያ መስመር አልፎ ያንተን ኑሮ እኔ ዲሳይድ ካላደረኩልህ ነው የሚልክ። በእያንዳንዱ ነገር እኔ ካልወሰንኩልህ የሚል አባዜ አለብን። ቢኮዝ እንደዛ አይነቶችን ከትልልቆቻችን ሰምተንም አይተንም ከእናት ከአባቶቻችን ተምረን አናቅም። አሁን ላይ ነው እግዚአብሔር ይመስገን ትውልዱም እንግዲህ እየተባረከ ስለሆነ የግቢ ቤት ያለ የቀበሌ ቤት ታውቃለህ፣ ይሄ ሪጋ በቃ እና አእምሯችን ውስጥ ምን የለም አጥር የሚባል ነገር የለም። እዛኛውም እትየንትና ቤትም ገብተህ ትበላለህ። እትየንትና መተው ይገርፉሃል። እንደ ልጅ አድርገው ነው የሚቀበሉ። ስለዚህ ከዛ ጀምሮ እስከዛ ድረስ በቃ የኔ ነው፣ ጥሩ ነው፣ በሌላ አቅጣጫ ጠቅሞናል። ግን ፕራይቬሲ በሚባለው አቅጣጫ ከጎን ያለው ቤት ላይ ቁጭ ብለህ ሚስጥራቸውን ትሰማለህ። የሆነች ትንሽ ነገር ነች የምትከልልህ፣ በላይ በኩል ያለውን ትሰማለህ። ስለዚህ የኔ ነው ብለህ ነው የምትንቀሳቀሰው። በጥበብ መመላለስ አለብን። እንግዲህ በጥበብ መመላለስ የሚለው ላይ በጣም እንመጣበታለን። እናንተም እርስ በርሳችሁ በፍቅር ስንመላለስ ለወንድሞቻችንም ምን ማለት ስላለብን መጠንቀቅ ስላለብን። ይህንን ያወራው ዝም ብሎ መጥቶ ጥበብ የጎደለው ሰው አለ። በቃ ዝም ብሎ የሚነገረውንም የማይነገረውንም የሚያወራ ነገር ግን በፍቅር ስንመላለስ እንዴት ነው መመላለስ ያለብን? አለባበሴ ሊረብሸው ይችላል፣ አነጋገሬ ሊረብሸው ይችላል። ኦኬ፣ በዚህ ሰዓት ዝም ብዬ መሄድ የለብኝም። የራሱ ፕራይቬሲ ጋር ሊሆን ይችላል። ኦኬ፣ እያንዳንዱ ነገር ላይ ማለት ነው በጥንቃቄ መመላለስ ጸጋው ለወንድምህ እንድትጠነቀቅ ያደርግሃል። ቀጥሎ የመጨረሻ ፈጠን ልበልና ልጨርስ። የመጨረሻው እርስ በርሳችን በወንድማማች መዋደድ ካለ በኋላ ሶስተኛ ላይ እርስ በርሳችሁ ያወቅነውን ዕውቀትና የተሰጠንን ጸጋ ደግሞ በፍቅር ልንገልጥ ያስፈልጋል። አንደኛ በሰዎች መካከል በምንድን ነው የምንታወቀው?
በፍቅር እርስ በርሳችሁ ብትዋደዱ የኔ ደቀ መዛሙርት እንደሆናችሁ ዓለም ወይም ሰዎች በዚህ ያውቃሉ አለ። ሁለተኛ እርስ በርሳችን ደግሞ እንድንዋደድ እና ጌታ እንድናስደስት ተጠርተናል። ሶስተኛ ያወቅነውን መጽሐፍ ቅዱሳዊ እውነትና ዕውቀት እንዲሁም ደግሞ የተሰጠንን ጸጋ በምን እንግለጠው? በፍቅር እንግለጠው። ፍቅር የጎደለበት አገልግሎት ፈጽሞ ሰማይ ዕውቅና አይሰጠውም። ለጌታ ለኢየሱስ ክርስቶስ ያለን ፍቅር አለ። ቀጥሎ ደግሞ ለወንድሞችና ለእህቶች ያለን ፍቅር ስናገለግልና የተሰጠንን ጸጋ ስንገልጥ ያወቅነውንም ዕውቀት ስንገልጥ በምን መሆን አለበት? በፍቅር። ጌታ ኢየሱስ ክርስቶስ የኤፌሶንን ቤተክርስቲያን ምን እንዳላት ታውቃለህ? ስራ በዝቶልሃል፣ ከባለፈው ይልቅ በጣም በዝቶልሃል። በቃ በስራ አቅጣጫ ምንም የማማው ነገር የለም። ነገር ግን የቀደመውን ፍቅርህን ምን ብለሃል? ጥለሃል። ኦኬ። ለጌታ ለኢየሱስ ክርስቶስ ያለን ፐርሰናል ፍቅር አለ። ደግሞም እርሱ ያዘዘን ደግሞ እርስ በርሳችን ያለን መዋደድ አለ። ፍቅር በሌለበት አገልግሎት ጩኸት ነው የሚሆነው። ፍቅር በሌለበት አገልግሎት ከንቱ ነው የሚሆነው፣ ፍሬያማ አይሆንም። ለዚያ ነው ሐዋርያው ጳውሎስ ስለ ጸጋ ስጦታ አንደኛ ቆሮንቶስ ምዕራፍ 12 ላይ ይጀምራል። መጨረሻ ላይ የሚሄደው ምዕራፍ 14 ላይ ነው። ተመልከቱ። የጸጋ ስጦታ ማን እንደሚሰጠን፣ እንዴት አድርጎ እንደሚሰጠን በደንብ እንዴት መጠቀምም እንዳለብን በደንብ አድርጎ ሲዘረዝር ምዕራፍ 12 ላይ ይጀምርና እንዴት መጠቀም እንዳለብን በተለይ ልሳን የሚባለው የጸጋ ስጦታ ጥቃት የደረሰበት የጸጋ ስጦታ ስለሆነ ቆሮንቶስ 14 ላይ ነው የሚሄደው። 12 ጀምሮ 14 ነው የሚሄደው። ነገር ግን በ12 እና በ14 መካከል ምዕራፍ 13 ላይ አንድ ትልቅ ርዕስ አስገባ። ምን የሚባል ርዕስ? ፍቅር የሚባል ርዕስ። የተሰጠንን የጸጋ ስጦታ እንዴት ወደ ቅዱሳን ማድረስ። ለዚያ ነው ከሁሉ የሚበልጠውን መንገድ ደግሞ አሳያቸዋለሁ አለ። አየው፣ ምንም የጸጋ ስጦታ ሙታንን የሚያስነሳ ተራራን ከቦታ ቦታ የሚያንቀሳቅስ የጸጋ ስጦታ የእምነት ጸጋ ቢኖርክ ፍቅር ግን ከሌለህ ምንድነህ? ከንቱ ነህ። ወደ ቅዱሳን የጸጋ ስጦታችንን የምናደርስበት የበለጠው መንገድ ደግሞ አሳያቸዋለሁ። እሱም ምንድነው? ፍቅር። ቅዱሳን ጋር የተሰጠ የጸጋ ስጦታ ቅዱሳንን እንዲያንጽ የምትፈልግ ከሆነ በፍቅር አቅርበው። ፍቅር በሚባል ሳህን አስቀምጠህ አቅርበው። በደስታ እንዲመገቡት፣ በንቀት አይደለም፣ በስድብ አይደለም፣ በማንቋሸሽ አይደለም። ቅዱሳንን መሳደብ፣ ቅዱሳንን ማንቋሸሽ ከጌታ ከኢየሱስ ክርስቶስ ደግሞም ከእርሱ ከተማሩት ሐዋርያቶች ምን አላልንም? አልተማርንም። ይልቅስ የተሰጠንን የጸጋ ስጦታና ያወቅነውን ዕውቀት በምን ማድረስ አለብን? በፍቅር። አንዳችሁ ለአንዳችሁ ባሪያዎች ሁኑ አላለም እንዴ? እንዲሁ ደግሞ የተሰጠንን የጸጋ ስጦታ ቅዱሳን እንዲጠቀሙበት ፍሬያማ እንዲሆኑ በፍቅር መድረስ አለበት። ለዛ ነው ኤፌሶን ምዕራፍ 4 ላይ 5ቱን ስጦታዎች ከገለጠ በኋላ ኦኬ ኢየሱስ ክርስቶስን በማመንና በማወቅ ወደሚሆን ሙሉ አንድነት ካለ በኋላ ያወቅነውን ዕውቀት ደግሞ ዕውቀትን ወይም እውነትን በምን እየገለጥን? በፍቅር መግለጥ አለብን። በፍቅር ማሳወቅ አለብን። አንዳንድ ቅዱሳን እኛ ቤት እዚህ ጋር ይመጡና ከተለያየ ቦታ ለትምህርት ጅማ ዩኒቨርሲቲ ይመጡና ጨርሻለሁ ከተለያየ ቦታ በትምህርት ምክንያት ይመጣሉ ጅማ ዩኒቨርሲቲ። እኛ ጋር ጌታ ይረዳቸውና ይማራሉ። 3 ዓመት 6 ዓመት ይማራሉ። እንደ ዲፓርትመንታቸው ይማሩና አገር ቤት ይሄዳሉ። አንዳንዶቹ ጥበብ የላቸውም። ለዘላለም ድነናል አንጠፋም ይላል። አይደለማ። ያንን አሁን የምትናገርበትን ያንን ነገር መቀበል የሚችሉበት አቋም ላይ አይደሉም። አንጠፋም። ዋን ሴቭድ ፎሬቨር ሴቭድ። ኃጢአት ብንሰራ አንጠፋም። የኢትዮጵያ ገና እኮ እዛ ላይ አልደረሱም እኮ። ስብርብር ብሎ ይቀር። ይዘህ የሄድከው ምን የመሰለ ትምህርት ጥበብ ከማጣት የተነሳ በቃ ጠምደው ይይዙሃል። ጭራሽ አገልግሎት አይሰጡህም። ግን እውነትን በምንየ? በፍቅር። አዎ የተናገርከው ነገር እውነት ነው። ቅዱሳን ጋር ስታደርሰው ግን በእንደዚህ አይነት መንገድ አይደለም። ብዙ ጊዜ ቅዱሳን ተመርቀው ሊሄዱ ሲሉ ይህንን ነገር ነው የምነግራቸው። ባይብል ስተዲዝም ብላችሁ ድሮ የነበርክበት ግሩፕ የወጣቶች ግሩፕ ውስጥ ወይም ስብከት ግሩፕ ውስጥ ወይም ኳየር ግሩፕ ውስጥ ዝማሬ ውስጥ ካለ እዚያው ዝማሬ ጋር ሄድና ተቀላቀል። በፍቅር እንዲጠቀሙ አይደል የምንፈልገው? እንዲጠቀሙ ነው። ወደዚህ ማስተዋል ወደዚህ እውነት እንዲመጡልን ነው የምንፈልገው። ስለዚህ እስኪ እናጥና ትላለህ። እናጥና እስኪ ባይብል ስተዲ እንደውም እናድርግ። ከዛ ራሱ መጽሐፉ ይናገር ይል ራሱ መጽሐፍ እዛ ላይ አንተ ጨምረ እኔ ግን እዚህ ላይ የገባኝ ነገር ብለ እነሱ መንፈስ ቅዱስ ሲያብሰለስልላቸው ነው የሚያድረው።
በውስጣቸው ብዙ ሰዎችን ታገኛለህ። አለበለዚያ ግን ጥበብ የጎደለው ነገር ይሆናል። ያወቅነውን ዕውቀት በምን መግለጥ አለብን? በፍቅር መግለጥ አለብን። አንድ ነገር ልናገርና ልጨርስ። በብሉይ ኪዳን የነበረው ሊቀ ካህን እታች ቀሚሱ ጠርዝ ላይ ሁለት ነገሮች አሉ። የሮማን ፍሬና ሻኩራ በተንቀሳቀሰ ቁጥር ምን የሚል የሚጮህ ሊቀ ካህኑ ዮም ኪፑር በሚባለው የስርየት በዓል በሰባተኛው ወር ላይ በሚከበረው የስርየት በዓል ላይ መስዋዕቱን ይዞ እስራኤል ሕዝብን ወክሎ ምን ይላል? ለራሱም የሚሆነው መስዋዕት ይዞ ወደ ቅድስተ ቅዱሳን ይገባል። እንግዲህ የተለያዩ ታሪክ መጽሐፎችን በምናነብበት ጊዜ እግሩን ሁሉ በገመድ ይታሰራል ይላሉ። እግሩን ሁሉ። ምክንያቱም ወደ ቅድስተ ቅዱሳን ውስጥ ከገባ በኋላ እግዚአብሔር ቢፈርድበትና ቢሞት እንዲሁ ዝም ብለህ ወክ እያደረግክ እዛ ውስጥ መግባት አትችልም። አንተንም ጨምሮ እግዚአብሔር ሊቀስፍህ ይችላል። ስለዚህ በታሰረበት ገመድ ምን ብለህ ጎትተህ ተዋጠዋለህ ይላሉ። ታዋጠዋለህ። ግን ያ ሰው ያ ሊቀ ካህን ወደ ቅድስተ ቅዱሳን ውስጥ ሲገባ በዓመት አንድ ጊዜ ወደ ቅድስተ ቅዱሳን ውስጥ ሲገባ የቀሚሱ የለበሰው ቀሚሱ ጠርዝ ላይ ታች ላይ የሻኩራ እና የሮማን ፍሬ ቅርጽ አለ። ሁለት ተመልከቱ። ሻኩራው ድምጽ ነው ያለው። ስለዚህ በመንፈስ ቅዱስ አማካኝነት ወደ ቤተ ክርስቲያን የመጡትን የተሰጡትን የጸጋ ስጦታዎች የሚወክል ነው። ሻኩራው ግን ብቻውን አይደለም። ሻኩራው ከምን ጋር ነው ያለው? ከሮማን ፍሬ። ስለዚህ የጸጋ ስጦታዎቻችን በሙሉ የመንፈስ ቅዱስ ፍሬ ላይ ምን ማለት አለባቸው? መመስረት አለባቸው። አሁን ላይ የሚታየው ኪዮስ ምንድን ነው? አንዳንዱ እኮ የጸጋ ስጦታው አለው፣ ነገር ግን በመንፈስ ቅዱስ ፍሬ ላይ አልተመሰረተም። ምን ማለት ነው? የመንፈስ ቅዱስ ፍሬ ማለት የክርስትና የብስለት ህይወት፣ የማቹሪቲ ህይወት፣ የኢየሱስ ክርስቶስ በምድር ላይ በነበረበት ስጋ ወራቱ ጊዜ ይመላለስበት የነበረው የህይወት ስርዓት። ስለዚህ እነዚህን የተሰጡንን ስጦታዎች በሙሉ የመንፈስ ቅዱስ ፍሬ የብስለት ህይወት ላይ ካልመሰረትናቸው ከጥቅማቸው ይልቅ ጉዳታቸው፣ ከማነጽ ይልቅ ቢዝነስ ለመስራት አሁን የሚታየው ውድቀትና ግርግር ይመጣል ማለት ነው። ስለዚህ የጸጋ ስጦታ ከምን ጋር አብሮ መጓዝ አለበት? ከመንፈስ ቅዱስ ፍሬ ጋር። የጸጋ ስጦታ ምን ላይ መመስረት አለበት? የመንፈስ ቅዱስ ፍሬ የብስለት ህይወት ጋር። ቢኮዝ የጸጋ ስጦታ ባመነ በ3 ወር ውስጥም ሊገለጥ ይችላል። የጸጋ ስጦታ በ2 ወር ውስጥም ሊገለጥ ይችላል። ያ ማለት የጸጋ ስጦታ አለው መድረክ ላይ ቆሞ ሲያገለግል የጸጋ ስጦታው ይገለጥበታል ማለት ያ ሰው በስሏል ማለት አይደለም። ለዛ ነው ብዙ የሚገራርም ጸጋ ያላቸው ሰዎች አሁን ላይ የሉ። አሁን ላይ ጥቃት አድርሰው ብዙ አይነት ወንጀል ሰርተው አሁን ላይ 5 ዓመት ሙሉ ቀጥ ብሎ የሚያገለግል ሰው ለምንድን ነው ኢትዮጵያ ላይ የጠፋው? ለምንድነው ዘማሪዎቻችን በዚያው አይነት እያደጉ ያልሄዱት? ለምንድን ነው ሰባኪዎቻችን ዋው የሚገርም ሰባኪ የሚገርም አስተማሪ እግዚአብሔር ሆይ ጸሎታችንን ስለሰማ የሚገርም ሰው አስነሳሃለን? ጥሩ። ያ ሰውዬ ለምንድን ነው ከ2 ዓመት በኋላ የማይቀጥለው? ለምንድን ነው? አያችሁ፣ የመንፈስ ቅዱስ ፍሬ ላይ የብስለት የማቹሪቲ የክርስትና ህይወት ላይ የጸጋ ስጦታዎቻችንን ካልመሰረትን በራሳቸው ለጥቅም የተሰጡት ከኛ አለማስተዋል የተነሳ ከኛ ብስለት ማጣት የተነሳ ለምን ሊሆኑ ይችላል? ለጥፋት ሊሆኑ ይችላሉ። ስሜታዊነት ይቆጣጠራል። ብዙዎቹ መድኃኒት አቆሙ ተብለው የሞቱ አሉ። ወደዛ አይነት አደጋ እንሄዳለን። አሁን ቢዝነስ መስሪያ ሆኗል። ቢዝነስ መስሪያ ሆኗል። በሚያሳዝን ሁኔታ ሰው ሁሉ ስሜቱን ብቻ የሚከተል ሰጪውን እና የሰጪውን መስመር ፕሪንሲፕል የማይጠብቅ ብዙ አይነት አደጋ አለ። ከዛ አደጋ የምንጠበቀው በምን ስንመላለስ ነው? በፍቅር፣ በመንፈስ ቅዱስ ፍሬ የተሰጠንን የጸጋ ስጦታና ያወቅነውን ዕውቀት ወደ ቅዱሳን ለማድረስ ምን መቅደም አለበት? ፍቅር። ነገ የምታገለግሉ ነገ ወደ አገልግሎት የምትመጡ ወጣቶች የጸጋ ስጦታ ሳይሆን መቅደም ያለበት ምንድነው? መቅደም ያለበት የመንፈስ ቅዱስ ፍሬ። የጸጋ ስጦታችሁን ገልጣችሁ ቅዱሳንን ለማነጽ እና ያወቃችሁትን ዕውቀት ሼር ለማድረግ የሚበልጠው መንገድ ምንድነው? ፍቅር። እርሱ መቅደም አለበት። ስለዚህ በምን ተመላለሱ? በፍቅር ተመላለሱ። እግዚአብሔር ሲፈቅድ ደግሞ ሌሎችን ኤፌሶን 5 ላይ ያሉትን በቅድስና መመላለስ፣ በብርሃን መመላለስ፣ በመንፈስ ቅዱስ መመላለስ፣ በጥበብ መመላለስ የሚለውን እናያለን ማለት ነው። እንጸልይ። ጸጋ ይብዛላችሁ። እንጸልይ።